በኢትዮጵያ ቃለ ሕይወት ቤተክርስቲያን ኩርፍቱ ማዕከል በተለያዩ ቤተክርስቲያን ነክ ጉዳዮች ላይ የጸሎትና የምክክር ጉባኤ እየተካሄደ ይገኛል። ከውጭ በኖርዌይ ግዙፍ የጭነት መርከብ ከመኖሪያ ቤቱ ግቢ ጋር ሲጋጭ በእንቅልፍ ውስጥ ሆኖ ያልሰማው ግለሰብ መነጋገሪያ ሆነ። ሰላም የተወደዳችሁ የጌታ ቤተሰቦች ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይብዛ። የዕለቱን መረጃዎች ይዤላችሁ ቀርብ ያለው ከዕለቱ መረጃዎች ጋር አብሬያችሁ የምቆየው እኔ ህይወት በቀለ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነው። አብራችሁን ቆዩ። በኢትዮጵያ ቃለ ሕይወት ቤተክርስቲያን ኩርፍቱ ማዕከል በተለያዩ የቤተክርስቲያን ነክ ጉዳዮች ላይ የጸሎትና የምክክር ጉባኤ እየተካሄደ ይገኛል። ባልደረባችን ሮማን ከሊል ተጨማሪ አላት። ከግንቦት ቀን 19 እስከ 22 2017 ዓ.ም የሚቆይ በኢትዮጵያ ቃለ ሕይወት ቤተክርስቲያን የሚሽን መምሪያ አገልግሎት ክፍልና ከኤስአይኤም ኢትዮጵያ ጋር በመተባበር የተዘጋጀ የስልጠና የጸሎት የምክክር ጉባኤ በኩርፍቱ ማዕከል እየተካሄደ ይገኛል። በመርሃ ግብሩ ላይ የኢትዮጵያ ቃለ ሕይወት ቤተክርስቲያን ፕሬዝዳንት ዶክተር ስምዖን ኤዲሶ፣ የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጸሐፊ ዶክተር ስምዖን ሙላት፣ የቤተክርስቲያኒቱ ምክትል ዋና ጸሐፊ ዶክተር ወንድሙ አበበ እንዲሁም የሚሽን መምሪያ አገልግሎት ክፍል ኃላፊ የሆኑ ዶክተር ቀለሚቃና የእንኳን ደህና መጣችሁ ንግግር አድርገዋል። በስልጠናውም የቤተክርስቲያኒቱ የቀጠናና የልዩ አጥቢያ መሪዎች ተሳታፊ መሆናቸው ተገልጿል። ሚስዮናዊ አመራር ቤተክርስቲያን ማናት? ተልእኮ ያላት ቤተክርስቲያን ተግባሯ ምንድነው? ጤናማ ቤተክርስቲያን ማናት? በሚል ርዕስ ሰፊ ትምህርት እየተሰጠ እንደሚገኝ ከመምሪያው ያገኘነው መረጃ ያመለክታል። ስልጠናውን የሰጡት ዶክተር ጆሹዋ ቦጎንጆጎ የቀድሞ የኤስአይኤም ኢንተርናሽናል ዳይሬክተር፣ ወይዘሮ ሰራዊት ተከተል የኤስአይኤም ኢትዮጵያ ዳይሬክተር፣ ሚስተር ቶም ፋይፊልድ የኤስአይኤም ምክትል ዳይሬክተር፣ ሚስተር ክሪል ዊልሰን የኤስአይኤም ኢትዮጵያ ሚስዮናዊ እንዲሁም ዶክተር ሰብለ ወንጌል ዳንኤል የኤስአይኤም ምስራቅ አፍሪካ ሚስዮናዊ ላኪ ቢሮ ኃላፊ ናቸው። በምስራቅ ኦሮሚያ በጨመሬ ቀበሌ ከ70 በላይ አዳዲስ ነፍሳት የውሃ ጥምቀት ወሰዱ። ግንቦት 17 2017 ዓ.ም በምስራቅ ኦሮሚያ ክልል በጨመሬ ቀበሌ ከወራት በፊት ወንጌል ተሰብኮላቸው ከ100 በላይ ሰዎች ጌታ ኢየሱስ ክርስቶስን እንደግል አዳኛቸው አድርገው ተቀብለዋል። ከነዚህም አዳዲስ አማኞች መካከል መሰረታዊ የደህንነት ትምህርት ተምረው የጨረሱ ከ70 በላይ ሰዎች የውሃ ጥምቀት ወስደዋል። በእለቱም የኢትዮጵያ ቃለ ሕይወት ቤተክርስቲያን የወንጌል ስርጭት ክፍል አስተባባሪ የሆኑት ወንድም በላይ ሱጋሞ የእግዚአብሔርን ቃል የመንፈሳዊ ሕይወት እድገት በሚል ርዕስ ያካፈሉ ሲሆን ለማደግ የሚያስፈልጉ 3 ዋና ዋና ነገሮች አንስተዋል። እነዚህም የእግዚአብሔር ቃል፣ የቅዱሳን ህብረት፣ ብርቱ የግልና የህብረት ጸሎት በማለት አስተምረዋል። በመጨረሻም የውሃ ጥምቀት ለወሰዱና ለቤተክርስቲያን አገልጋዮች በኦሮምኛ ቋንቋ የተተረጎመ መጽሐፍ ቅዱስ ስጦታ ተበርክቷል። መረጃውን ያደረሰን ኢትዮጵያ ቃለ ሕይወት ቤተክርስቲያን ወንጌል ስርጭት አገልግሎት ክፍል ነው። በዊንሶልስ ፎር ጎድ ኢቫንጀሊካል ሚኒስትሪስ አዘጋጅነት ከጨንቻ የወንጌል አማኞች አብያተ ክርስቲያናት ካውንስል ጋር በመተባበር ከ200 በላይ ለሚሆኑ በጨንቻ ከተማ ለሚገኙ የወንጌል አማኝ ወጣቶች የሚዲያ አጠቃቀምና ዓለም አቀፍ ግንኙነት ስልጠና በጨንቻ ከተማ ቃለ ሕይወት ቤተክርስቲያን ተሰጥቷል። በስልጠናውም ከዚህ ቀደም የነበራቸውን ዕውቀት ማዳበር መቻላቸውን የስልጠናው ተሳታፊዎች ተናግረዋል። ሚዲያዎችን እንዴት በአግባቡ መጠቀም ይኖርብኛል በሚል ሐሳብ የተሻለ ዕውቀት ማግኘት መቻላቸው ሚዲያዎችን በመጠቀም ወንጌልን በተሻለ መልኩ ማዳረስ በሚቻልበት መንገድ ልጆቻቸው ስልጠናውን ማግኘት መቻላቸው ለነገዋ ቤተክርስቲያን ትልቅ አስተዋጽኦ እንዳለው የካውንስሉ መሪዎች ተናግረዋል። በወንድም አክሊሉ ተስፋዬ የተሰጠው ስልጠና በቀጣይም መቀጠል እንዳለበት የቤተክርስቲያን መሪዎች ተናግረዋል። ወንድም አክሊሉ ተስፋዬ እንደዚህ አይነት ስልጠናዎች በየአብያተ ክርስቲያናቱ ተጠናክረው ሊቀጥሉ እንደሚገባ በመናገር አጠቃላይ ስልጠናውን ዳራ እንደሚከተለው ተናግሯል። ከአርባ ምንጭ 40 ኪሎ ሜትር ያህል ተጉዘን ያለነው ጨንቻ ከተማ ነው። እዚህ ዛሬ ለወጣቶች ስልጠና እየሰጠን ነው ያለነው በጨንቻ ቃለ ሕይወት ቤተክርስቲያን። በዋናነት ሶሻል ሚዲያ ላይ ትኩረት አድርገናል። ሜንስትሪም ፕሪንት ሚዲያ ላይም የተወሰነ ነገር ካወራን በኋላ ሶሻል ሚዲያ ላይ እንዴት አድርገው ነው ሰዎች ማህበራዊ ሚዲያን ለበጎ ነገር መጠቀም የሚችሉት በሚል ማስተሪንግ ሶሻል ሚዲያን
ኮምፕሬሄንሲቭ ጋይድላይኖች እያነሳን አብረን 11 የማህበራዊ ሚዲያ መልህቆች በሚል 11ዱን ከሀ እስከ ፐ ምን ማድረግ እንዳለባቸው እንመለከታለን። በዛውም ደግሞ ስለ ዲፕሎማሲና ስለ ኢንተርናሽናል ሪሌሽን የምናወራ ይሆናል። ያው ዲፕሎማሲ ውስጥ ኮሚኒኬሽን አለ፣ ኔጎሺዬሽን፣ ክሪቲካል ቲንኪንግ፣ ኢንተርናሽናል ኔትወርኪንግ አለና እንዴት አድርገው ዓለም አቀፍ ሰዎች መሆን ይችላሉ፣ እንዴት ኢንተርናሽናል የሆነውን ኮኔክሽን መፍጠር ይችላሉ። ያ ደግሞ ለቤተ ክርስቲያን ያሉትን ትሩፋቶች እንደ ክርስቲያን በክርስቲያናዊ ስነ ምግባር በዚህ ዘመን በማህበራዊ ሚዲያ እንዴት ተጽዕኖ መፍጠር ይችላሉ የሚሉና የመሳሰሉ ሐሳቦችን አንስተን ፕራክቲካል የሆነ ትሬኒንግ ነው። ከዚህ ጋር በተያያዘ ከሚዲያ አጠቃቀም ስልጠና ጎን ለጎን በጭንቻ ዙሪያና በቆጎታ ኤዞ አካባቢዎች ለሚያገለግሉ አገልጋዮችና የቤተ ክርስቲያን መሪዎች የመሪነት ስልጠና እንዲሁም በተለያዩ አካባቢዎች የወንጌል ስርጭት ተካሂዷል። ስልጠናዎቹም በጭንቻና በኤዞ ከተማ ቃለ ሕይወት ቤተ ክርስቲያን አጥቢያዎች ተሰጥቷል። ለተከታታይ 8 ቀናት በተከናወነው አንድ ለአንድ እንዲሁም በጀማ ስብከት ከ500 በላይ ሰዎች የእግዚአብሔር መንግስት ተቀላቅለዋል። ከዚህም ባሻገር የምስጋና ኮንፈረንስ በጭንቻ ሁለገብ ስቴዲየም ከጭንቻ ዙሪያ ከቆጎታ ኤዞ እንዲሁም ከተለያዩ ከጭንቻ ዙሪያ አካባቢዎች የተገኙ ክርስቲያኖች በዚህ ኮንፈረንስ የታደሙ ሲሆን የእግዚአብሔር ቃል በኃይልና በስልጣን ተሰብኳል። በዚህም ኮንፈረንስ ከ10,000 በላይ ሰዎች መገኘታቸው ታውቋል። ከጭንቻ ከተማ ለተጠናቀረው ዘገባ ጸጋይ ብዛ ኢሳያስ ነኝ። ውድ ተመልካቾቻችን የዕለቱ መረጃዎች እንደቀጠሉ ናቸው። አሁን ደግሞ ከውጭ ወደ ያዝንላችሁ መረጃዎች እናልፋለን። የአውሮፓ የወንጌል ስርጭት ኮንግረስ ላይ ፓስተሮችና ወንጌላውያን በጦርነትና በአስቸጋሪ ሁኔታ ውስጥ እንዴት ወንጌልን መስራት እንደሚቻል ሊመክሩ እንደሆነ ታወቀ። ባልደረባችን ዮናስ ተስፋዬ ተጨማሪ አለው። በቢሊ ግርሃም የወንጌላውያን ማህበር የተዘጋጀው የአውሮፓ የወንጌል ስርጭት ኮንግረስ ላይ ፓስተሮችና ወንጌላውያን የመሰባሰባቸው ምክንያት ደግሞ በጦርነትና አስቸጋሪ ሁኔታ ውስጥ እንዴት ወንጌል መስራት እንደሚቻል ሊመክሩ እንደሆነ ታውቋል። የኮንግረሱ ከፍተኛ ማኔጂንግ ዳይሬክተር ጄሬን ሆፍማን እንዳሉት በዚህ ጉዳይ ላይ ፍላጎት መኖሩ ቀላል አይደለም። ምክንያቱም ወንጌል ስርጭት በአውሮፓ ሆነ በበለጸጉ ሀገሮች ተወዳጅ ርዕስ አይደለም ብለዋል። ወንጌላዊ ፍራንክሊን ግራም እንደተናገሩት ከ55 የተለያዩ የአውሮፓ ከተሞች የተወጣጡ ከ1000 ክርስቲያን መሪዎች በዚህ ወር በበርሊን ተሰብስበው ወንጌልን በጦርነት ውስጥና ከዚህ አልፎ ወደ ሌሎች አህጉራት እንዴት ማዳረስ እንደሚቻል ይመክራሉ ሲል ተናግረዋል። በፈረንጆቹ ከግንቦት 27 እስከ 30 ለ3 ቀን የሚካሄደው የአውሮፓ የወንጌል አገልግሎት ኮንግረስ በጀርመን ዋና ከተማ ሲሆን አውሮፓ ከሁለተኛው የዓለም ጦርነት በኋላ በዩክሬን ከፍተኛ ደም አፋሳሽ ግጭት ውስጥ ገብታለች ሲል ወርልድ ኒውስ በዘገባው አመልክቷል። ሴኩላሪዝም በብዙ የአውሮፓ ሀገራት እያደገና እየጠነከረ ሲሄድ ልክ እንደሌላው ዓለም ቤተክርስቲያን በክርስቶስ ወንጌል ሳታፍር በእግዚአብሔር ቃል ላይ ጸንታ እንድትቆም አስቸኳይ ፍላጎት አላት ሲል የቢሊ ግርሃም ወንጌላውያን ማህበር ዋና ስራ አስፈጻሚ ፍራንክሊን ግርሃም ተናግረዋል። በመድረኩ ፍራንክሊን ግርሃም እና ዊሊ ግርሃም ጨምሮ ከዓለም ዙሪያ የተወከሉ መሪዎች በሮሜ 1:16 በወንጌል አላፍርም የሚለው ቃል ላይ መሰረት አድርገው መልእክት እንደሚያቀርቡ ይጠበቃል። በፈረንጆቹ በ2017 ፒው ሪሰርች የተሰኘው ተቋም በ15 የምዕራብ አውሮፓ ሀገራት ላይ ባደረገው ዳሰሳ ጥናት 27% ብቻ በመጽሐፍ ቅዱስ አምላክ እንደሚያምኑ ተናግሯል። ከነዚህ ውስጥ የክርስትና እምነት ለሌሎች ማካፈል በጉጉት የሚኖሩት ጥቂቶች ናቸው ሲል መግለጹ ዘገባው አስታውሷል። በቀድሞ የወንጌል አርበኛ ስም የተሰየመው የቢሊ ግርሃም ወንጌል ማህበር የወንጌል ስልጠና ታሪካዊ ልምድ ያለው ሲሆን በተለይ ደግሞ ለመጀመሪያ ጊዜ በ1966 በበርሊን ሲካሄድ ከ1200 በላይ መሪዎች መገኘታቸው ይታወሳል። በወቅቱ የተለያዩ ሀገሮች በተለይ እድገት ላይ ያሉ ሀገራት ወንጌላውያን መሪዎች ወንጌልን በበለጠ ውጤታማ በሆነ መንገድ ለማድረስ እንደሰሩ ዘገባው አክሎ ጠቅሷል። መረጃውን ከክርስቲያን ዜና አገኘነው። በኖርዌይ ግዙፍ የጭነት መርከብ ከመኖሪያ ቤቱ ግቢ ጋር ሲጋጭ በእንቅልፍ ውስጥ ሆኖ ያልሰማው ግለሰብ መነጋገሪያ ሆነ። ባልደረባችን ሮማን ከሊል ተጨማሪ አላት። በኖርዌይ አንድ የጭነት መርከብ የአንድን ግለሰብ መኖሪያ ቤት ግቢ የአረንጓዴ ስፍራ ውስጥ በመግጨት ሲቆም የቤቱ ባለቤት ድብን ያለ ኃይለኛ እንቅልፍ ውስጥ ነበር ተብሏል። ጆሃን የተባለው የቤቱ ባለቤት ኃይለኛ እንቅልፍ ውስጥ ሳለ ነው
135 ሜትር የሚረዝመው የጭነት መርከብ ከእርሱ የግል መኖሪያ ቤት አረንጓዴ ስፍራ ጋር የተጋጨው። ሆኖም አደጋው በደረሰበት ሰዓት ያልነቃው የቤቱ ባለቤት አደጋውን ያዩ ጎረቤቶቹ የእሱን ደህንነት ለማረጋገጥ በሄዱበት ጊዜ ነበር ከእንቅልፍ የነቃው። ይህ ሰው እንደተናገረው ከሆነ በር መክፈት በማይፈልግበት ሰዓት ነበር የቤቱ መጥሪያ የጠራው። ወደ እንቅልፍ መመለስ ፈልጌ የነበረ ቢሆንም በተደጋጋሚ ሲጮህ ተነስቼ በሩን ከፈትኩ ብሏል። በር ላይ የማላቀው ሰው በአግራሞት እያየኝ መርከቡን አልተመለከትከውም ባለኝ ጊዜ ነበር መስኮቱን ከፍቼ መርከቡን ያየሁት እንጂ ያላየሁትም ነበር በማለትም መልሷል። በእርግጥ መርከቡ በባህሩ ዳርቻ በሚገኘው አረንጓዴ ስፍራ ጥሶ ሲገባ የግለሰቡን ቤት ባለመንካቱ ግለሰቡ እድለኛ አስብሎታል። ዘገባው የቢቢሲ ነው። ውድ ተመልካቾቻችን የዕለቱ መረጃዎች እኚህን ይመስሉ ነበር። ከዕለቱ መረጃዎች ጋር አብሬያችሁ የቆየሁት እኔ ህይወት በቀለ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነበር። ከቀሪ የህይወት ቴሌቪዥን መሰናዶዎች ጋር አብራችሁን ቆዩ።